ለእኔ የተለየ ነገር ትጨምራላችሁ ማለት ሳይሆን አባቶች ጋር ይደርሳል። እመኑ፣ ይደርሳል። ያዩታል። ስለዚህ እኔ ያለኝን ፎሎወር ተጠቅሜ ያለኝን ተሰሚነት ተጠቅሜ እነሱ ጋር እንዲደርስ የምሰራውን ቪዲዮ እናንተ ምን ታደርጉታላችሁ? በደንብ እንዲደርስ ጉልበትን ኃይል ሰጡታላችሁ። የእኔንም እዚህ ውስጥ የሚገኙትንም የወንድሞቼን ቪዲዮ ደከመኝ ሰለቸኝ ሳትሉ መቶ ጊዜ ኮፒ ሊንክ እያደረጋችሁ ሪፖስት ማድረግ ማንን አይገልም፣ ሼር ማድረግ ለማንም አይገልም፣ ኮመንት መጻፍ ለማንም አይገልም። ድምፃችን ይሰማ ማለት ምንም የሚጎዳ ነገር የለም። ቁጭ ብለህ የእነ እንትናን ላይቭ 24 ሰዓት ታይለ እንዴ 5 ሳንቲም ለማታገኘው ሁሉ ናፍቱ አይን እንዲህ ነገር ተለያዩ ለሚባሉ ለዛ ድራማ ቁጭ ብለህ ምን ታደርጋለህ? ታፕ ታደርጋለህ። ለወንድሞች ሲሆንስ አሁን ለምንድን ነው የዩብን ቪዲዮ ገብታችሁ ኮፒ ሊንክና ሼር ማታደርጉት? ገንዘብ ስጡኝ አይደለም ያላችሁ፣ ፊቱን እያሳየ ነው ለቤተክርስቲያን ድምፅ የሆነው። ድራማ የበዛበት ቦታ ላይ ዱባይ ገባው እንደዚህ ገባው አሁን ባህር ላይ ይርጉ አሁን ለዋኝ ነው ምናምን የሚለውን ማንም ሳይለምንና ሳይጠይቅ ቁጭ ብለህ እየተከታተል እንደዚህ ንፍዙ ያደረጋችሁ ምን እንደሆነ ባላቅም፣ አሁን ግን ሌሎቹን አካላት ለመተቸት ሳይሆን ለቤተ ክርስቲያንም ሲሆን ደግሞ ንቁ። በቃ አይድከማችሁ፣ አይሰልቻችሁ። እኛ ሁሌ አይደለም እንደዚህ አድርጉልን የምንለው፣ ማንም መጥቶ አይለምናችሁ። ከዚህ ጉዳይ ጋር ተያይዞ እስከሆነ ድረስ ለምን ቅድሚያ መስጠት እንዳለባችሁ ታውቃላችሁ። ቅድሚያ መስጠት ላለባችሁ ቅድሚያ ስጡ። ቆፍጠን በሉ። በችግር ጊዜ ከቤተ ክርስቲያን ጋር ያልቆመ ለአንተ ወዳጅ አይደለም። በችግር ጊዜ አንተ በምታስፈልገው ሰዓት ላይ ካልቆመልህ ድምፅ ማይሆንልህ ከሆነ ኦርቶዶክስ ሆኖ አንገቱ ላይ ማተም አድርጎ አንተ በምትፈልገው ሰዓት ላይ አብሮ ካልቆመ ከጎን ካልቆመ ምን ያደርግልሃል? ምን ይጠቅማል? ቤተክርስቲያን ስትቃጠል የአንተ ወንድሞች ሲገደሉ ዝም የሚል ከሆነ ምን ያደርግልሃል? ምንም አያደርግልህም እኮ። እኛ ለምሳሌ ትግራይ ላይ ያ ችግር በተፈጠረ ሰዓት ላይ ረሃቡ በዛ ልክ ሲንሰራፋ ሁላችንም ተነስተን ኦርቶዶክስ መሆን አይደለም ኦሮሞ መሆን አይደለም አማራ መሆን አይደለም ተነስቼ እዛ አካባቢ ላይ ያሉት ወገኖቻችን ተጎድተዋል እንድረስላቸው ብለናል ሁላችን። እነሱም ደግሞ ዛሬ አርሲ ላይ ሲሞቱ በሃይማኖታቸው እንኳን ባይመስሏቸው ቢያንስ በሰውነት ስለሚመስሏቸው ድምፅ ሊሆኑላቸው ይገባል። አፋጣኝ እርዳታ ያስፈልገው ድምፅ ሊሆኑላቸው ይገባል። የሚሞቱት ሰዎች ወንድሞቻቸው ናቸው። ሰብአዊነት የሚባል ነገር አለ። ኦኬ ድምፅ ሊሆኑላቸው ይገባል። ቢያንስ እንኳን ሌክዠሪ የሆነ ነገር ትለቃለህ። በዚህ ሰዓት ላይ ነንሴንስ የሆነ ስራ ትሰራለህ። እዛ ጋር ሰው እየሞተ እዛ ጋር ሰው እየታረደ ድራማ መስራት አስፈላጊ አይደለም። እና በተለይ የምንጠብቃችሁ ሰዎች አላችሁ፣ እባካችሁ ድምፃችሁ ያስፈልገናል። ሌላ ምንም አይደለም። ድምፃችሁ ያስፈልገን ድምፃችን ብዝት ብሎ ሄዶ የምንፈልገውን ዓላማ እንዲያሳካልን ስለምንፈልግና የወገኖቻችንን ሞት ማስቆም ስለምንፈልግ ነው። ቀጥሉ። ይቅርታ በጣም እዮባ አዶኒ እንደየአገባባችሁ ቀጥሉ። አዶኒ ዝምታ ሆነ ተናገሩ እንጂ። ቀጥሉ። ምንድን ነው እዮባ ቀጥል። በቃ ሰላም ብያለው ሁላችሁም። በድጋሚ ልደት ቃሉት ያሰማልን። ሰው በጣም ተሰምቶት ስሜታዊ ሆኖ ማለት የውስጡን ሲናገር ካያችሁት የቤተክርስቲያን ፍቅር ስላለው ልደት ያንተ ያስተጋባል ሚታርክስ እሺ ሌሎቻችሁ ታፕ ሼር ምናምን ለማድረግ ሞክሩ። ሰው በስሜት በጣም የተሰማውን ፊት ለፊት ከተናገረ በቃ እሱ ነው የቤተ ክርስቲያን ፍቅር ያለው። ማስመሰል በጣም ይቻላል። እውነት ለመናገር ማስመሰል ይቻላል። ብዙዎች አስመስለው አይተናል። ግን እኔ ለቤተ ክርስቲያን ያኔ ጥቁር የለበስንበትን ጊዜ መቼም አንረሳውም። አንዱ ጥቁር ታሪካችን ነው። ጥቁር የለበስንበት ጥቁር ታሪካችን ነው። ከዛም በባሰ መልኩ አሁን ነበር ግን ጫጫታው፣ ውካታው፣ ግርግሩ ሊያስፈልግ የሚገባው አሁን ነበር። ለምን ከተባለ
ያኛው ሲጀመርም ከጅምሩም እስከሚጨረስ ፖለቲካ ነው። ይሄኛው ግን ዘር የማጽዳት ነው። ምንድነው ከአካባቢው ላይ ክርስቲያንን የማጽዳት ስራ ነው እየተደረገ ያለው። አንዴ ብቻ የተደረገ አይደለም፣ በጣም በተደጋጋሚ ነው የሚደረገው እና ለምን ዝም እንደሚባል በተለይ አንዳንዶች ዘንድ አይገባኝም። ልረዳው አልቻልኩም። እውነት ለመናገር በጣም ነው የሚደብረኝ ሳወራው። የቤተ ክርስቲያኒቱ መምህራን ትላልቅ መድረኮች ላይ የሚቆሙ ብዙ ተከታይ ያላቸው ስማቸው የረዛዘመላቸው የት አሉ? ምን እያሉ ነው? ምን መፍትሄ ያስቀመጡ? ቲክቶክ ላይ አንድ እንትን የሚባል ሰው ተናግሮ ብሎ መልስ ለመስጠት የሚቀመጥ አሁን የለም። አስታውሳለሁ በአስተዳደራዊ ጉዳይ ስብሰባ ተደርጎ እዛው የቤተ ክህነት ሰዎች እንዴት በስሜት ይናገሩ እንደነበረ የት አለ አሁን ያ ንግግራችሁ? አንድ መስመር የጻፉ ሁሉ አሉ። አንድ መስመር እንደው ትንሽ የተሻለ የተባሉ ማለት ነው። ያስተዛዝባል። ይሄም ቀን ያልፋል። ወይ እናልቃለን ወይ ደግሞ እንተርፋለን። ቀን ያልፍና ግን እንተዛዘባለን። እኔ እንደዚህ አይነት ሰዎች ነገ መተው ቤተ ክርስቲያን ሲሉ መስማት በጣም ነው የሚደብረኝ። እንዴ የአርሲ ክርስቲያን አይደለም? የሚገርማችሁ ነገር ልደት በደንብ ያውቀዋል አካባቢውን፣ ኦሮሚያ ክልል እንዳለ ክርስቲያኑ በምን አይነት መልኩ እንደሚኖር እኔ ደግሞ በተሻለ መልኩ አሁን የተባሉ አካባቢዎችን አለፍ ብሎ አካባቢ ያሉ ቦታዎችንም አይቼ አውቃለሁ። ጥምቀት ማክበር አትችሉም ተብሎ የተመለሱበት ጊዜ አለ። ታቦቱ ላይ ያለው ጨርቁ አልተመቸንም ብለው ያስመለሷቸው ጊዜ አለ። መብታችን እኮ ነበር። የፈለግነውን ማድረግ የፈለግነውን መከተል መብታችን ነበር። ግን አትችሉም ተብለው አስባችሁታል? ልታከብሩ ሄዳችሁ ሂዱ ተበተኑ ስትባሉ እዚህ በሰላም ነው። አዲስ አበባ ላይ አንዳንድ ተለቅ ያሉ ቦታዎች ሰላም ነው። ስለዚህ ሰላም ነው ለኛ። የነሱ ህመም ግን ሊገባን አልቻለም። ይሄ ነገር ሰው በተለይ እኔ አገልጋዩ በተለይ የሚረዳው ከትላልቅ ቦታዎች ትላልቅ ክፍያ ካለባቸው ስመጥር ከሆኑ ቦታዎች ወጥተው ገጠር ሄደው እንዲያገለግሉ ቢገደዱና ትንሽ ጊዜ አገልግለው ቢመጡ ያኔ የሰውን ህመም ይገባቸው ነበር። ስለ አንገታቸው ክር እያስተማረ የላመ የጣመውን እየበላ የሞቀ ውስጥ እየተኛ ነው። ያስተማርካቸው ክርስቲያኖች ግን ለአንገታቸው ክር እየሞቱ ነው። ያስተማሩን ተደብቀዋል። የተማሩቱ እየሞቱ ነው በአንገታቸው ክር ምክንያት። ክርስቲያንነታቸውን ያስገደላቸው ሌላ ምንም አይደለም። በዚሁ በአጋጣሚ በደንብ ሰው ሊይዘው የሚገባው ነገር ብዬ ማስበው ለዚህ ጥያቄያችን ሰው ታርጋ እንዳይሰጠው፣ ሌላ መንትያ መንገድ እንዳይሰጠው ጥንቃቄ ይደረግ። ጥያቄያችን የክርስትና ጥያቄ ብቻ ነው። ሌላ ጥያቄ የለንም። ከብሔር ጋር አልተገናኘንም። ከቋንቋ ጋር ከምንም ጋር እየተመለከትኩ ስለ አንዳንድ ሰዎች እንደዚህ አይነት መልክ ልሰጡ ማንም ይሁን ከየትም ይምጣ ክርስቲያን ለምን ይገደላል ነው ጥያቄው። በኖሩበት ሀገር በሀገራቸው በርስታቸው ክርስቲያኖች በአንገታቸው ክር ምክንያት እየተገደሉ ነው ጥያቄው። ይሄ ነው። ገዳዮቹ ማን ናቸው? እናውቃቸዋለን። እነሱም ያውቁታል። ያልታወቁ አካላት በሚለው በዚህ ሽፋን ብዙ ጊዜ አለፈ። አሁንም ግን ይሄ ያልታወቁ አካላት የሚለው ድራማ እንዲወጣ ቤተ ክህነቱ ስራ ይስራ። እኔም እንደማስብ ታውቃላችሁ። ልደታውን ያለው ነገር ነበር አይደል? ቤተ ሲኖዶሱ አስቸኳይ ስብሰባ፣ አንድ ጳጳስ ተቀጣሪ አይደሉ አይደለ? ተከፋይ ናቸው ሁሉም። አንድም ጳጳስ ከየትኛውም ዓለም ተሰብስቦ ሳይቀር ማለት ነው ተሰብስቦ ቀጥ ብሎ ይሂዱ፣ ማናገር ያለባቸው ቦታ ያናግሩ፣ በዝግ ይሰባሰቡ፣ ውሳኔ ወስኑ፣ ለህዝብ ያሳውቁ፣ ይውጡ፣ እንከተላለን።
ይህንን ነው ማለት የምፈልገው። አለበለዛ ግን ሌላ ሰው በተናጠል እንደዚህ አይነት ቦታ እንገናኝ እንደዚህ አይነት ነገር የለም እንዳትሞክሩት። ሌላ ሐዘን ሌላ ነገር ማስተናገድ በፍጹም አንፈልግም። እኛ ህገ ወጦች አይደለንም። በህግና በስርዓት ነው አሁንም መብታችን እየጠየቅን ያለ ነው። ሌላኛው በውስጥና በውጭ የሚወራ ነገር ማትለዩ ሰዎች ያላችሁ ተጠንቀቁ። ሁሉ ነገር ሚዲያ ላይ አይወራም። እችን በዚሁ ነው መዘጋት። ከገባችሁ ይግባችሁ። ሁሉ ነገር ሚዲያ ላይ አይወራም። በተረፈ ግን አሰራሩና አካሄዱ ተጠብቆ በቅዱስ ሲኖዶሱ በኩል በጠቅላይ ቤተ ክህነቱ በኩል አስቸኳይ እርምጃ መግለጫ አይደለም እርምጃ ላይክ እንደ ተቃውሞ ሰልፍ የመሳሰሉት ብዙ አይነት ነገሮች አሉ። ቤተክርስቲያኒቷ ማድረግ ከዚህ በፊት ተናግሬው አውቃለሁ። ይህንን ሐሳብ የቤተክርስቲያኒቷ ቅጥር ግቢዎች አሉ በብዙ ሰዎች የሚጎበኙ። አላስጎበኝም ብላ መዝጋት ትችላለች፣ መብቷ ነው። ለሀገሪቷ ትልቅ ገንዘብ ነው እያስገባች ያለችው አይደል? ምዕመናኖችን ጠብቅልኝ አግኝ፣ ቅርሴን ይጎብኙ አንተ አግኝ። ምዕመናኖችን ማጠብቅልኝ ከሆነ ግን እኔ ዝም ብዬ ላስጎበኝ አልችልም ማለት ትችላለች። ያኔ የሚመጣው ደግሞ እናያለን። ብዙ አይነት አማራጭ አለ። ግን ይህም በቤተ ክርስቲያኒቷ አባቶች በኩል ነው ማለፍ ያለበት። ስለዚህ ይሰባሰቡ እንዴ! የአንድ ጳጳስ ባለ ሲመት ለማክበር ከተለያየ ዓለም ወዳጆች ጳጳሳቶች ይሰባሰባሉ። ይህን ታውቃላችሁ መቼም። ባለ ሲመት የተሾሙበት አንደኛ ዓመት ሁለተኛ ዓመት እየተባለ ማለት ነው ይከበራል። አንድ ጳጳስ ሐዘን ሲገጥማቸው ብዙ ጳጳሳት ፊታቸውን አይተን ማናቃቸው አባቶች ይሰበሰባሉ። ጥሩ ነው፣ ደስ ይላል። ይሄኛው ግን ሁሉም መገኘት የነበረበት ነበር። ሁሉም መሰባሰብ የነበረ የሁሉም ድምጽ መሰማት የነበረበት ነበር። ይሄ የሆነ አይደለም። ለኔ እያስጠቃን ያለው ቤተ ክህነቱ ነው ብዬ ነው ማምነው። ለጥጣል ካላችሁ ይቻላል፣ የኔ ሐሳብ ነው ይሄ። ለምን ከተባለ ለምሳሌ አንድ ቤተሰብ ውስጥ የጎረቤት ሰው መጥቶ እንደፈለገ ሲፈነጭ ሲሳደብ ሊሆን ይችላል፣ ቤተሰቡን ልጆቹን ሲመታ ሊሆን ይችላል። አባት ዝም ካለ ልጆች አቅምም ሁኔታውም ስለማይፈቅድላቸው ያንን ሄደው ምንም ማለት ስለማይችሉ ተጠያቂ የሚሆነው አካል ማን ነው? አባት አይደል? ቤተሰቡን ያላስከበረው አባት ነው። ልክ እንደዛ የክርስቲያኑን ቤተሰብ ያላስከበሩት አባቶች ናቸው። በትናንሽ ነገር እየተያዙ ሊከብድ ይችላል። ኖርማል አይደለም ብለው ሌላ ስም ለጥፈው ነገ ሊወጡ ይችላሉ። ለእኔ ግን ዛሬ የምናሳልፈው መከራ ለነገ ወይ ዋጋ መክፈል ነው ወይም ደግሞ የተሻለ ሁኔታ መምጣት መንገድ ነው። ስለዚህ ዛሬ መናገር ያለብን እንናገራለን። ውስጥ ያለው ሽኩቻ ነገ ይደርሳል። እኚህ አባት በህይወት እያሉ ሽኩቻው ተጀምሯል። ተው፣ እሱ አይደለም ዛሬ የሚያድነው፣ አያድንም እሱ። በጠፋች ቤተክርስቲያን ማንም ፓትርያርክ መሆን አይችልም፣ ተያይዞ መጥፋት ነው እንጂ። አሁን ግን ለስልጣን ውስጥ ኃይለኛ ሽኩቻ አለ። ኃይለኛ አንዱ የአንዱ ወዳጅ ለመሆን አንዱ በአንዱ ለመሾም ትላልቅ ቦታዎች ለመያዝ ማይደረግ ሽኩቻ የለም። እነሱም ያውቁታል። ቀረብ ያሉ መምህራን ሁሉም ይተዋወቃል። ይሄ ለምንድን ነው ዛሬ ለክርስቲያኑ ድምጽ መሆን ለክርስቲያኑ ውሳኔ መወሰን ያቃታቸው? ተይዘዋል፣ እንደዚህ ተጽዕኖ አለባቸው ምናምን። ትልቁ ነገር እንደውም እሱ እኮ ነው። በተጽዕኖ መካከል ለህዝባቸው መቆማቸው ነው አባትነታቸው። በተደላደለ ጊዜማ እኮ መጅሊሱም እኮ መግለጫ ወጣ። አልሰማችሁም? ባለፈው እኔ ላይቭ የከፈትኩለታ አንብቤላችኋል የመጅሊሱን መግለጫ። ይሄው መግለጫ የማውጣት ከሆነ መጅሊሱም ያወጣል፣ ጎረቤቶቻችንም ያወጡልናል። እሱ አይደለም ጥያቄው። የአባትነት ሚና እሱ ነው የኛ ጥያቄ። እቺ ነገር ብዬ ብቻ ጨርሳለሁኝ። ቅድም የተባለው ሊሰመርበት የሚገባ መሰረታዊ ነገር ነው።
ማንም በተናጠል ምንም አይነት ጥሪም ወይም የሆነ ነገር እንዳታደርጉ። መጮህ ካለብን አባቶቻችን ላይ ማረግ ካለብን በዛ በኩል ዋጋ እንዳያስከፍል ማለት ነው። ዋጋ እንዳያስከፍል በኋላ ሌላ ሀዘን ውስጥ እንዳይከተን ህግም ስለማይፈቅደው ህገ ወጥም ስለሆነ በዛ መልኩ መሄድም ስለማይገባል በተናጠል ጥሪም የለም ምንም የለም። አባቶቻችን ሲያዙን ነው ያን የምንገናኝ። ህጉና ስርዓቱን ጠብቀን ይሄ ይሰመርበት። እግዚአብሔር ይስጥልኝ። እናመሰግናለን። በጣም ቆንጆ ሀሳብ ነው የሰጠው። ምናልባት ባሮኬ፣ ሰንድሮስ፣ አዶኒ አላችሁ ዋልን ቀጥል። አዳምሽ ቀጥል። ባሮኬ ቀድመኛል። አዶኒ እናስቀድመውና መጀመሪያ እሱን የሚሰጠውን ሀሳብ ከዛ ሰንድሮስ ከዛ ባሮክ እንደዛ እያልን እንቀጥላለን። ያለውበት ቦታ ትንሽ ክላሲካል አለ። ልደት ሆቴል ስለሆነ አንድ ጥያቄ ብቻ ልጠይቅህ። ኦርቶዶክሳዊ ወጣትን እንደማይወክል ሰው እዚሁ 900 ምናምን ሰው አለ። ለሁላችሁ ማንም ስልጣኑ በተነካ ቁጥር ጥቁር የሚያስለብሳት ቤተክርስቲያን እየኖረች ነው። ነገ ላይ ክርህን ፍታና ሂድ፣ ክር ማሰር፣ ክር አንገት ላይ ማድረግ በህገ መንግስቱ የተከለከለ ነው እስክንባል ደረጃ ድረስ ምን ደርስበት ነው። ነገ ለምወልደው ልጅ እኔ ስጋት ውስጥ እየገባው ነው። የምሬን ነው የምልህ ማርያም። በጠቅላላ ያለው ሁኔታ በጣም የሚደብር እየሆነ ነው። አብሶ ለኛ ማህተብ ለምናረግ ወጣቶች፣ ለዱርዬዎች፣ ለእናቶች፣ ለአባቶች እዛ አካባቢ ለሚኖሩ በአጠቃላይ ነው የምልህ ከባድ እየሆነብን ነው። ነገ እኮ ሰላሙን ፍለጋ ሃይማኖት የሚቀይር ትውልድ ሊመጣ ነው ማለት ነው ከሚጋፈጡ ይልቅ። ምክንያቱም ትላንት የተጋፈጡ አባቶቻችን ናቸው ዛሬ ላይ ያደረሱት ሃይማኖታችን አይደል? ነገ እስክርህን ፍታና ሂድ እንደማልባል ምን ያህል እምነት ምን ያህል እርግጠኝነት አለ ውስጤ ላይ። ገባህ አይደል? እንደ አንድ አባወራ አባት ሲንገጫገጭ ልጆቹን እንደሚያስደፍር ሁላ እንደዛ እየሆነን ያለነው። ምንድነው መፍትሄው? በምን አይነት ሁኔታ ነው ምን ጠይቀው? ማንን ነው ምን ጠይቀው? አባወራ ዝም ባለበት ቤት እኛ ምን ዘለው ምንድነው? ኪዳነ ምሕረት ነው። አሚነሽ እሺ፣ አዳም ይቀጥል። እሺ፣ እግዚአብሔር አምላክ ለደከሙትም ብርታት ለሞቱትም ነፍስ ይማር፣ ላለነውም እግዚአብሔር አምላክ ያበርታን። ኢዮብ የተናገረው ላይ ኦልሞስት የተወሰኑ ነገሮች ብቻ ነው መጨመር እንፈልገው። ልደቴ 4 እና 5 ዓመታት ተቆጠሩ። እኛ እንኳን እንዲህ ተሰባስበን እየገባን ችግር በተፈጠረ ቁጥር ቪዲዮን በመልቀቅ እንዲህ ላይቭ በመግባትም ብዙ ሀሳብ ሰጠንና ግን ቢሆን ብዬ የማስበው ነገር ምንድነው እኛ ራሳችን መጀመሪያ በደንብ ብንገናኝ ብዬ አስባለሁ። ዲቴል ነገር ማውራት ስለማልፈልግ እኛ እንገናኝ፣ እኛ በአንድነት የምንሰባሰብበት ወይ ይፈጠርና ልክ እንዳልከውም ሌላው ላይም አይደለም ምንጮው። መጀመሪያ የሚቆጣልህ አባት ሲኖርህ አይደለ ከፊት የምትመጣው። የመጀመሪያው ልደቴ እንደዛ ነው። የሚቆጣልህ አባት ሲኖር አይደል አየነው እኮ ቪዲዮአቸው ላይ እና ወሂድ የሰሩትን ቪዲዮ አየን። ማህበረ ቅዱሳንም ሞቷል፣ ሲኖዶሱም ተጠልፏል፣ እኛም እንደፈለግ እናረጋለን አሉ። ያ እውነት ነው ውሸት ነው የሚለው የምናረጋግጠው የሚመለከተውን አካል በቀጥታ ስንሄድለት ነውና የሚመለከተንም ወደ አባት ነው። ልጅ ወደ አባቱ ቢጮም ጥፋት አይደለም። ስለዚህ መጀመሪያ እኛ ጋር ከፊት የቀደሙት አባቶች ምንድነው አቋማችሁ ብለን እንጠይቃለን። ይሄን ለማድረግ ደግሞ ሲጀመር መጀመሪያ እኛ ራሳችን በህብረት መምጣት አለብን። ሌላው እስከዛ ድረስ ያላየነው ነገር ልደትዬ በተናጠል ነው አይደለ ሁላችንም ተቋማችን የገለጽ ነው። ከዚህ በኋላ ግን በህብረት ደግሞ በአንድነት ሆነን ተሰብስበን መንፈሳዊ መርሃ ግብሮች ላይ እየሰራን ያለ ልጆች በአጠቃላይ አንድ ላይ ሆነን ደግሞ መግለጫ መስጠት እንጀምራ። ማን ይከለክለናል? እሱ ሰልፍ አይደለም መውጣት የማንችለው አሁን። ነገር ግን ሁላችንም ግን የተሰማንን ነገር አንድ ሆነን በአንድ ልብ እንደ አድ ሀሳብ ሆነ መስጠት እንችላለን። ይሄ የሚከብድ ነገር አይደለም። ስለዚህ ይህንን ነገር የሚያስኬድበትን መንገድ ሄደን ያየናቸውን እያንዳንዷን በተደራጀ መልኩ በሙሉ መረጃ በተደራጀ መልኩ ሀሳባችንን ይፋ እናደርጋለን ለህዝብ ማለት ነው። ከዛ ወዲያም የሚመለከተው በጣም ብዙ ዩቲዩበር አለ።
በጣም ብዙ ቲክቶከር አለ፣ በጣም ብዙ ፌስቡክ ቢጠቀም አለ። የሆነ ነገር ሲመጣ ለመቃወም የሚመጣ ሁሉ ቤተክርስቲያን ትመለከተኛለች ያለው ከዚህን ቀን በላይ ከዚህ ጊዜ በላይ የሚበልጥ ነገር የለበትም። ሁሉም ያለውን መሳሪያ ያ መሳሪያ ስል ሽጉጥና ጥይትና ቦምብ እያልኩ አይደለም፣ ለሚዲያው የሚጠቀምበትን እያንዳንዷን ለብዙ ሰዎች የሚያስተላልፍበትን መሳሪያ በጠቅላላ ይዞ መጥቶ ማድረስ ያለብን ደረጃ ድረስ ማድረስ እንችላለን። ሌላው ለዓለም ሚዲያዎች ምናምን ማውራት የለብንም። የዓለም ሚዲያና ድምፁ ነው ምናምን። የዓለም ሚዲያ ድምፅ ስለሆነ ማን ነው የሚሰማው? ምን ጉዳዩ ነው እንዴ? የዓለም ሚዲያ እንዴት አድርጎ ኢኮኖሚውን እንደሚቀይር፣ እንዴት አድርጎ ሀገሩ ከሌላ ሀገር ከፍተኛ እንድትሆን፣ እንዴት አድርጎ ዶላር ተጽዕኖ ውስጥ እንደማይገባ ምናምን ነው ጭንቀት ውስጥ ያለው ዓለም ራሱ የራሱን ኃይልና ስልጣኑን ያቀደውን እቅድ ለማስረጽ ነው እየታገለ ያለው። የኢትዮጵያ ጉዳይ ነው፣ ለዛውም የኦርቶዶክስ ጉዳይ ብሎ ሊናገር አይደለም። ፖለቲካዊ ለውጥ ማምጣት ካልፈለገ በስተቀር አንድን ነገር የትኛው የዓለም ሚዲያዎች ተጠቅመው አያመጡት። ይህን ግን ማድረግ የምንችለው ግን ሀገራችን የኛ ናት፣ ያደግንባት፣ የተወለድንባት፣ የማንሸሽባት፣ የትም ሄደን የምንመጣባትን ቦታች ናት። ስለዚህ ይቺ እስከሆነች ድረስ እኛ ጠንከር ያለ አቅም እንዲኖረን እንዲሁም በህግ አካል ደግሞ የህግም ጥሰት መጥቶ ክፍተትም እንዳይፈጠር በህግ ደረጃ እንኳን በጣም ብዙ ያሮስን አስገባው ልደት ያሮስ ሚዲያ ታውቋለህ ብዬ አስባለሁ። ስለዚህ እነሱም ጭምር ባሉበት በደንብ አድርገን የህግ ከለላም ጭምር በመያዝ መጠየቅ ያለብን ደረጃ መሄድ እንችላለን። ደግሞ ስንሰባሰብም በጣም ብዙ ነን እና ልደትዬ እዚህ ጉዳይ ላይ በጣም መሄድ አለብን ብዬ አስባለሁ። ወንድም አለ እሱን ነው የምልህ። ያው አልሞስት በደንብ አወራለሁ። አሁን እዚህ ብዙ ማውራት አልፈለኩም። ልደቴ እደውልልሃለሁ፣ እናወራለን። እሺ፣ እናመሰግናለን። ቆንጆ ሀሳብ ነው። ይሄ ሚዲያውን መጠቀም በጣም ማለት የሆነ ጸብ ቀስቃሽ በሆነ መንገድ ሳይሆን በጣም ሰላማዊ አሁን በእነዚህ አይነት ነገር ሲሆን በቃ ሀሳብ ጠንከር ያለ ሀሳብ መሰንዘር ጸብ ቀስቃሽ የሆነ ነገር የሚያጋጭ ምናምን አይነት ሀሳብ ሳይሆን በግልጽ ሰው ሞቷል፣ ተገድሏል፣ ክርስቲያኖች ናቸው የሞቱት፣ ቤተክርስቲያን ፈርሷል። ስለዚህ መንጋውን የምጠብቁ አባቶች እናንተ ባላችሁበት ዘመን እናንተ ባላችሁበት ኃላፊነት ቦታ ላይ እንደዚህ አይነት ነገሮች ተከናውነዋል። ስለዚህ ከሚመለከተው አካል ጋር በመነጋገር የክርስቲያኖች ሞት አስቆሙ አይነት ቪዲዮ ነው የሚያስፈልገው። እንደዚህ አይነት ኮስተር ያለ ነገር የሆነ ግሩፕን ማታክ የሚያደርግ አይደለም፣ ከሆነ ብሔር ጋር የሚወሸቅ አይደለም። ዋናው ዓላማችን የክርስቲያኖች ሞት ይቆም ነው እና አሁን ደግሞ ዘመቻችን ድምፃችን የቅዱስ ሲኖዶስ አባላት ጋር ብፁዓን አባቶችና ብፁዕ ቅዱስ አቡነ ማትያስ ጋር እንዲደርስ ነው። ለጊዜው እናንተ ጋር ያለውን ችግር ወደ ጎን ታደርጉትና በአንድነት የምትቆሙበት ትክክለኛው ጊዜና ሰዓት አሁን ነው። የስልጣኑም ወንበሩም ምኑም ሁሉም ነገር ምዕመናን ሲኖሩ ቤተክርስቲያን ስትኖር ነው። ሁሉም ነገር የምትመሩት ህዝብ ሳይኖር ደረቅ ወንበር ላይ መቀመጥና መስቀል ይዞ ህዝብ በሌለበት ይዞ መቆም ምን ይጠቅማል? ህንፃ እየዞሩ ማስመረቅ ክርስቲያኖች ሲኖሩ ነው። እነሱን ነው ማስቀደም። ህንፃ ስላሴ ይቀድማል፣ ከዛ በኋላ ሌላው ነገር ይደርሳል። የስልጣኑም የምኑም ሽኩቻ ለሁሉም ጊዜ እና ሰዓት አለው። አሁን አስቸኳይ ሁኔታ የክርስቲያኖች ሞት ነው። በክርስቲያኖች ሞት ላይ አፋጣኝ ምላሽ ስጡበትና ሌላውን ነገር ትደርሱበታላችሁ። በሌላው ነገር ላይ እኛ የማይመለከተን ነው። እናንተ የምታደርጉት ተቀብለን እንቀጥላለን። ግን ከጎን ወንድሜ እየሞተ እናንተ እዛ ጋር ቁጭ ብላችሁ የምታደርጉት ነገር ለእኛ የሚጠቅመን ነገር አይደለም። የሚጠቅመንን ነገርና መቅደም ያለበትን ነገር አስቀድሙልን የሚል ሀሳብ ነው እና ክርስቲያኖችም እዚህ ውስጥ ያላችሁ ማለት ነው የምንሰራቸው ቪዲዮዎች እና መልእክቶች የሚመለከታቸው ጉዳዩ በቀጥታ የሚመለከታቸው አካላት ጋር ደርሶ መልስ እንዲያሰጥ እስከሆነ ድረስ ሳትሰለቹና ሳትደክሙ ቲክቶክ የሚፈልገውን እያንዳንዱን ነገር እያደረጋችሁ ተደራሽነቱን አድማሱን አስፉት ነው። ከዚህ ውጪ እዚህ ቦታ ላይ የተቀመጥን ሁላችን ምንም አይነት ሌላ አጀንዳ ምንም አይነት ሌላ ዓላማ የለንም። ዓላማችን አንድና አንድ ነው። እዚህ ጋር ያለ ነው። ሌላ ዓላማ ያለው ካለ ከኛ ጋር ህብረት አይኖረውም። ክርስቲያን ወንድሞቻችን እየሞቱ ነው። እነሱ እንዳይሞቱ ቤተክርስቲያን ምላሽ ስጪ። አባቶች በፍጥነት መደረግ ያለበትን ነገር አድርጋችሁ በየቦታው እየተሰዉ ያሉ የክርስቲያኖች ሞት ይቁም። ነገ ከዚህ ቦታ ላይ ዞር ብሎ አማራ ክልል ላይ ወይ ትግራይ ላይ ወይ ሌላም ቦታ ላይ ተመሳሳይ ነገር ሀፕን ቢያደርግ ይሄው ድምፃችን ይሰማል ማለት ነው። ምንም መልኩን ሳይቀይር
ይሄውን ድምፅ እናሰማዋለን። ምክንያቱም ቤተክርስቲያን አሐቲ ናት። ቤተክርስቲያን አንዲት ናት። ክርስትናው ስላገማመደን አንድ ስላደረገን እና ሰብአዊነት ተሰምቶን የምንሰራው ነገር ነው እንጂ ከዚህ ውጭ ሌላ የተለየ ሀሳብ የሚያራምድ ማንም የለም። ተደብቆ የሚገቡ ካሉ እያጸዳናቸው እንወጣለን። እናንተ ግን ወንድሞች የሚለቋቸውን ቪዲዮዎች እኔም ቅርብ ሰዓት ላይ ማንኛውም ሰው ከአርሲ ጋር ተያይዞ ጤነኛ ሀሳብ ሲሰራ ስታገኙ ሪፖስት፣ ኮፒሊንግ፣ ሼር ያደረጋችሁ ለፉት። ከዛ ውጭ በአንዳንድ የሙስሊም አፖሎጂስት ነን የሚሉትን የሚናገሩት ሀሳቦች ሊረብሿችሁም ሊያስደነግጧችሁም አይገባም። አባቶቻችን ከፊት የሚቆሙ ከሆነ ማንንም መቋቋም ማንንም መገዳደር እንችላለን። እነሱ ከፊት ለፊት ቆሙ፣ እኛ ከኋላ ከቆምን ማለት ማንም አይደፍረንም። ማንም አቅማችንን አሳይተናል። በቃ ከዛ አንጻር በዛ ደረጃ ተመልከቱት። ዓላማችሁ አንድና አንድ የአርሲን ጉዳይ የቅዱስ ሲኖዶስ ጉዳይ የቤተክርስቲያን ጉዳይ አድርጎ መፍትሄ ማሰጠት ይሁን። እሺ አይ ቲንክ ያሮስ ሀሳብ አልሰጠም። ቀጥሎ ወንድማችን። እሺ ዜራ ያክብርልኝ። እንዴት አላችሁ? አዳሜ እንዴት አላችሁ? ባሮክም ሁላችሁንም ሰላም ብያለሁ። በቅድሚያ ያው አንድ ሀሳብ ብቻ ለማንሳት ነው ልደቴ ከፈቀደ አንድ ሀሳብ ለማንሳት ነው። እውነት ለመናገር ያው ብዙም ሰዓት አልወስድባችሁም። የመጀመሪያው ሁላችንም በየራሳችን የቻልነውን ያህል ጥረት አድርገናል፣ እያደረግም ነው። 2-3 ዓመታት ተቆጥረዋል። ሁሉም በየራሱ የቻለውን ፌስቡክም ያለው በፌስቡኩ፣ ቲክቶክም፣ ዩቲዩብ ባለው ሁሉም በቻለው አቅም እየጮኸ ነው። ያን ያለ ለውጥ መጣ እንዳየ ነው። የአንድ ሳምንት ድምፅ እንሆናለን፣ እንጮዋለን፣ ፕሮፋይል እንቀይራለን። ከዛ ዜኔክስት ዊክ ደግሞ እንረሳዋለን። ይሄንን ማይንድ ሴት ለምደዋል። ኦርቶዶክሳውያን በቃ የተወሰነ ሳምንት ይጮሃሉ፣ ሁሉም በየራሱ ይጮሃል፣ ከዛ ይተዋል የሚለው በአጠቃላይ ከኦርቶዶክሳውያን ውጭ ባሉትም ተለምዷል። በኦርቶዶክሳውያን ብቻ ሳይሆን በአባቶቻችንም የተለመደ ይመስለኛል። እና ቅድም ካነሳው ሀሳብ በጣም ምስማማውና አሁንም መሆን ያለበት እኛ ምዕመናን ሁላችንም ቢያንስ ትንሽዬም ብትሆን እይታ እናገኛለን ብለን የምናስብም ተሰሚነት አለን ብለን የምናምንም መጮህ ያለብን ወደ አባቶቻችን የመጀመሪያው። በተለይ በየሀገረ ስብከቱ ብፁዓን ሊቃነ ጳጳሳት መግለጫ ያወጣሉ። ሁል ጊዜ ያለ ነው። ሁሌ ከጊዜ ወደ ጊዜ የሆነ ቦታ የሆነ ነገር ተደረገ፣ ገዳማት አድባራት እንዲሆኑ፣ አርሲ ላይ እንዲተፈጠረ፣ ይሄን ያህል ሰው ሞተ ሲባል እናዝናለን ነው የሚል ሁሉም በየሀገረ ስብከቱ። አሁን ግን ያ ነገር መቀየር አለበት። የመጀመሪያው ጠበቅ ያለ ጩኸት፣ የማያቋርጥ ጩኸት መጨው። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ቅዱስነታቸው ከፊት ሆነው፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ከዛ በኋላ ቋሚ ሲኖዶስ አለ፣ ምልአተ ጉባኤ ደግሞ እንደ አስፈላጊነቱ ይመጣል። ግን በዋነኝነት አሁን ቋሚ ሲኖዶስ አለ። ምክንያቱም በአመት ሁለቴ ጥቅምትና አጋማሽ ባህረ ጰራቅሊጦስ አጋማሽ ላይ ስለሚደረግ ቋሚ ሲኖዶስ ሳያቋርጥ አለ። ቅዱስ ፓትርያርኩ አሉ፣ ጠቅላይ ስራ አስኪያጁ ብፁዕ አቡነ ሳዊሮስ እና ብፁዕ አቡነ ዲዮስቆሮስ ቋሚ አሉ፣ ሁል ጊዜ የማይቋረጥ። ስለዚህ እኛ ማድረግ ያለብን የመጀመሪያው አንድነት እንፍጠር። አንዱ ቪዲዮ ሲለቅ አንደኛው ሼር ያድርግ፣ ሪፖስት ላይ ሁሉም በአቅሙ ልክ ያጋራ። ከዛ ባሻገር ግን በቀጥታ ለእኚህ ለተላላቅ 3 ፖዚሽን ላላቸው ብፁዕ ቅዱስ ፓትርያርኩ፣ ብፁዕ ጠቅላይ ስራ አስኪያጁ፣ ብፁዕ ቅዱስ ሲኖዶስ ጸሐፊው የማያቋርጥ ጩኸት መጮህ አለብን። ምክንያቱም መንግስት እዛ ጋ ያለውንም ሰላም ያድርግ ብንል ወይ አንድኑን ብንልም የሚያምርብንም መሄድ ያለበትን በዛ መዋቅር ስለሆነ እኛ ደግሞ ልንጮህም ድምፃችንን ልናሰማ የምንችለው ወደ አባቶች ስለሆነ አባቶቻችን በየሀገረ ስብከታቸው የሚያወጣውትን ደብዳቤ አይቶ ወይም ሰምቶ ማጋራት ሳይሆን የማያቋርጥ ውሳኔ ቢያንስ በዚህኛው እንኳን በአሁኑ በአርሲ ሞት አንድ ፍሬ የፈራ ነገር እንዲያሳዩን መለመን። ቢያንስ በዚህኛው እንግዲህ ለረጅም ጊዜያት ታላላቅ ገዳማት ስውራን አባቶች 40 ዓመት ዘግተው የጸለዩ አባቶች ተገደሉ፣ ሞቱ ሲባል በሐዘን በደብዳቤ ነው ያለፈ። አሁን እንኳን በዚህ ሰዓት አንድ ፍሬ የፈራ ነገር ቢያንስ በአንድ አባት እንኳን እንዲታይ የማያቋርጥ ጩኸት ወደ ቅዱስ ሲኖዶስ ወደ ብፁዓን አባቶች መጮ ሁሉም በቻለው ግን ቀድመን ሁላችንም የየግል ሀሳባችንን ሳይሆን ቢያንስ የኛውን ሀሳብ በውስጥም ቢሆን የተነጋገርን እናጋራ፣ እንጩ፣ እንዲኑን የሚባለውን ነገር ተነጋግረን በቻለው አቅም ሁሉም ባለበት ሀገረ ስብከት ድምፅ ማሰማት። በይበልጥ ግን ለእኚህ ለሶስቱ አባቶች ለብፁዕ ቅዱስ ፓትርያርኩ ለአቡነ ሳዊሮስ እና ለአቡነ ዲዮስቆሮስ ድምፅ መሆን እና መጮህ አለብን። ከዛ ባሻገር ሁላችንም አትሊስት እኛ አንድ ሆነን መነጋገር አለብን። ሁሉም በግሉ የግሉን ሀሳብ ነው እያነሳ ያለው። በተለይ
በምዕመን ደረጃ ያለን እኛ አብዛኛዎቻችን አሁን ካለው ሆት ሆኖ ሁሉም በራሱ ነው እየጮህ ያለው እና ያ ደግሞ ለብቻ መጠቃት እንዳይሆን ደግሞ የሆነ ሰዓትን ብለን የደከምንም እንዳይሆን ፍሬ የሚያፈራ እንዲሆን ህብረታዊ እንሁን፣ አንድ እንሁን። ከዛ በኋላ በቀጣይ ደግሞ አሁን ከሰሞኑም እያየን ነው አይደለ? ሌሎች በእስልምና ያሉትም የማይሆን ቪዲዮ እያጋሩ ነው። ለነሱ መልስ መስጠት ወይ ምናምን ሳይሆን አንድና አንድ ዓላማችን ቢያንስ ለአንድ ወር ከዛ በላይ ለሚቆይ ቻሌንጅ የአርሲን ጉዳይ ግብ እስክናይ ድረስ አባቶቻችን ከፊት ሆነው ፍሬ እስኪያፈራ ድረስ እና እስክንመለከት ድረስ የማያቋርጥ ጩኸት ሁላችንም ብንጮው የማያቋርጥ ጩኸት ብንጮው እና ፍሬ የሚያፈራል ብዬ በእርግጠኝነት አምናለሁ። ቢያንስ በውስጥ ይሄኛውን ዛሬ እንነጋገር፣ ዛሬ ይሄኛውን ሁሉም ሰው ቪዲዮ ይስራ፣ ይሄኛው እንዲጮ የሚል ነገሮችን ቢያንስ ያው እናንተ በደንብ ኮሚኒቲ ላይም ስላላችሁ የተነጋገራችሁና ብታሳውቁን እኛም በቻልነው አቅም ድምፅ ብንሆን ፍሬ እናፈራለን ብዬ አስባለሁ። ልደትዬ ያው በጣም አበዛውኝ፣ ይቅርታችን ብቻ መልእክት ለማስተላለፍ ነው። እግዚአብሔር ያክብርልኝ። ለሌላውም ቦታ ልስጥ። ሚዩት ሆኗል። ኦኬ አይ ሚዩት አድርጌ ስለነበረ ነው። አይ ቲንክ እዚህ ውስጥ አዲስ የገባ ሰው ማንን ያዩት? እስክንድር ነው የሚለው ማለት ነው። ማችን አላውቅም። ኦኬ እንዴት ነህ? ሰላም ብያለሁ። አለሁ እግዚአብሔር ይመስገን። ቅር ካላለህ እኔ መንግስት ላይ ሀሳብ መስጠት ፈልጋለሁ እና ተፈቀድክልኝ በዛ ላይ ለማውራት ፈልጋለሁ። አጀንዳው ከአባቶችና ከአባቶች ጋር በተያያዘ ጉዳይ ብቻ ነው ልንነጋገር የመጣ ነው። ኤኒዌይስ ሀሳባችንን ከጨረስን ሁላችሁም ኮፒ ሊንክ ሼር እያደረጋችሁ የተሰራውን ቪዲዮ ብዙ ቦታ እንዲደርስ ተሰሚነት እንዲኖረው አድርጉ። የቤተክርስቲያን አምላክ ቤተክርስቲያንን አይተዋትም። የሚሰማ አምላክ ነው ያለው፣ የሚያይ አምላክ ነው ያለው፣ የሚፈርድ አምላክ ነው ያለው እና ነገሮች ተስተካክሎ የምናይበት ጊዜና ሰዓት ይመጣል። ተስፋ የሚያስቆርጥ ነገር ቢኖርም ግን በቤተክርስቲያናችን መቼም ተስፋ አንቆርጥም። የክርስቶስ ኢየሱስ ቤተክርስቲያን ናት። ሁልጊዜም ክርስቶስ ኢየሱስ ቤተክርስቲያን እንደማይተዋት አይኑን ለሰከንድም ከቤተክርስቲያን ላይ እንደማያነሳ እናምናለን። ለሁሉም ጊዜ አለው፣ ለሁሉም ሰዓት አለው። በምን ሰዓት ለምን መናገር እንዳለብን እንወቅ። ዓላማችንን አንሳት። እግዚአብሔር ከሁላችን ጋር ይሁን። ማታ ላይ ተመልሼ ይገባለሁ። የእኔንም የኢዮብንም የሌሎችንም ወንድሞች ቪዲዮ እየተመለከታችሁ ኮፒ ሊንክ ሼር ሪፖስት አድርጉ። እግዚአብሔር ከሁላችን ጋር ይሁን። እንዳትረሱ እንደወጣችሁ መጨረሻ ላይ የለቀኩትን ቪዲዮ መቶ ጊዜ ሳትደክሙና ሳትሰለችሁ ኮፒ ሊንክ አድርጋችሁ እለፉ። ይህንን እምላችሁ አሁን እየተደረሰ ባለው ግፍ ነው መለምናችሁ። እየገባችሁ ቪዲዮውን ኮፒ ሊንክ ሼር እያደረጋችሁ እንደወጣችሁ ወደ ሙዚቃ፣ ወደ ጭፈራ፣ ወደ ሌላ ቦታ እንዳትሄዱ። የምሬ ነው ምላችሁ። ይሄ በጣም ህሊና ማጣት ነውና ማድረግ ያለባችሁን ነገር እያደረጋችሁ ከጎናችን ቁሙ። እግዚአብሔር ቀን አለው፣ ጊዜ አለው። አባቶቻችን ሰምተው ደግሞ ምላሽ እንደሚሰጡ እናምናለን። ምላሽ እስከሚሰጡን ድረስ ደግሞ የማያቋርጥ ድምፃችንን ለቤተክርስቲያን እናሰማለን። እግዚአብሔር ከሁላችን ጋር ይሁን።